ኮሎኔል ፋንታሁን ፊቱ ላይ የምታዩት ጥልቅ የሆነ መተከዝና ሀዘን ፎቶ ላይ ተመልሶ እንደገና የሚነቃ አይመስልም። በዛው የሚያሸልም ነው የሚመስለው ስታዩት። እያንዳንዳቸው እዛ ውስጥ የምታዩቸው ጥልቅ ትካዜ ታዩባቸዋላችሁ። ዛሬ የለበሱት ሱፍ ያደረጉት ከረባት የክብር ሆኖ ተሰምቷቸዋል። ነገር ግን ለገዛ ወገናቸው የለበሱት የተበጫጨቀ ልብስ፣ የአዳፋ ልብስ የለበሱት ኮንጎ መለያ ያደረጉት ምንድነው? ይሄ ምንድነው? ሸበጥ ነው ኮንጎ ነው ምናምን የሚባል ጫማ አለ። እዛ አንድ ፕላስቲክ ነገር ባለመስኮት ያ ለጊዜው ሲያዩት ጉስቁልናቸውን፣ ህሊናቸው ግን የካበተ ሀብት ያለው ጸጋ ያለው ሰላም ያለው የሆነበት ሲያልፉም ታሪክ ሰርተው የሚያልፉበት እውነት ነበር የነበሩት። ከዚያ ማማ ላይ ከዚያ እውነት ላይ ነጥቀው አምጥተው እንደዚህ መጫወቻ ሲያደርጓቸው ሌላው አካል በየጫካ ያለው ምናልባት በዚህ ቀን አይሆን? ዓላማው እሱ ነው። ሌሎች እንዲያዩ እና አይተው ሲያበቁ እነዚህ እኮ ደላቸው እጅ መስጠት መማረክ ድሎት ነው ብሎ እንዲያስብ ፖለቲካ ተጫወቱባቸው። አንድ ይሄንን ያዙልኝ። እንዲህ ያለውን ጫወታቸውን የት ጋርስ እንደቀለዱበት እኒና ከዛ የኃይል አስተላለፉ ጋር የፋኖ አንድነት ሁኔታ ጋር ወዳለው ነጥብ ደግሞ መለሳለሁ። ለምሳሌ ሁለቱም ተሰናስሎ አንድ ላይ ሊታይ የሚችል ነው። ኢሃፓና መያድን ጨምሮ 8 የፖለቲካ ድርጅቶች በዛሬው ዕለት አንድ መግለጫ አወጡ። እነዚህ 8 የፖለቲካ ድርጅቶች በመግለጫቸው ምንድን ነው የሚሉት? በሐቀኛ ድርድር ከመግባቢያ ስምምነት ላይ እንዲደረስ ይገባል የሚል ጥያቄ ነው ያቀረቡት። ጥያቄውን ላገዛዙ ነው ያቀረቡት። ይህን ያሉበትን ምክንያት ሲዘረዝሩ ግልጽነት በጎደለው በተጭበረበረ የእጩና የመራጮች ምዝገባ ሂደት አሳታፊ፣ ሐቀኛ፣ ታማኒና ዴሞክራሲያዊ ምርጫ ማካሄድ አይቻልም ይላል የዛሬ መግለጫቸው። በጣም የሚገርመው የፋኖ ኃይሎች እየተማረካችሁ እጅ ስጡ ብለው በተወካይነት ስም ተወካይሙ ነው ከቆዩት መካከል አንዳንዶቹ እነ ዶክተር ከሌ እነ ዶክተር ስማይ ጠሬ አይ አሁን በቃ ይበቃል ለሰላማዊ ትግል ዕድል እንስጥ አሉ። አየህ፣ አፋሕድን ከበው የአፋሕድ የውጭ ተወካይ ተብለው አስተውሉ። አፋሕድን ከበው የአፋሕድ የውጭ ተወካይ ተብለው እኛ የብአዴን 5ኛው ረድፍ የውጭ ክንፍ ናቸው ብለን ስንታገላቸው የነበሩ አካላት መጨረሻ ላይ እነሱ የተማመኑባቸውና ይሄን ድርጅት የነበረውን ድርጅት ይዘው ለመሄድ ከውስጥና ከውጭ በተደራጀ ሁኔታ ሲያደርጉት የነበረው እንቅስቃሴ ሲጋለጥና ሲያበቃ አይ እነሱ የመረጧቸው እነሱ ለዛ ዓላማ ያሏቸው አካላት ተለይተው ከድርጅቱ ሲሄዱ አይ ይበቃል የፋኖ ትግል አሉ። የፋኖ ትግል ማለት ለነዚህ ሰዎች የአፋሕድ ተወካይ ነን ሲሉ ለነበሩ በውጩ የፋኖ ትግል ማለት ለነሱ አፋሕድን ከላይ ከታች ወጥሮ ይዞ ለብአዴን የማስገበር ስልት ነበረ። ዛትስ ዋይ የነገርናቸው 5ኛ ረድፍ የሚባል አንድ ቡድን በውጭም በውስጥም ያለ በተደራጀ ሁኔታ አፋሕድ ውስጥ ገብቷል። የዚህ ኃይል እንቅስቃሴ ማንም አይደለም መጥቶ ይሄንን ያስቀመጠው። አንዳንዱ አፋሕድ የሚባለው ድርጅት እንደ ስጋት ያየው ስለነበረ ተቀናቃኛችን ይሆናል የሚል ስጋት ስለነበረ አጉል ግብግብ ስለነበረ ኤክስትሪም ሆኖ በቃ ድምጥማጡ ይጥፋ እያለ የሚቀሰቅስ ነበረ። በጥንቃቄ ሁኔታውን የምንመረምር ደግሞ ጥሩ ሲሰሩ ጥሩ ብለን ስናበቃ መስመር ስተው ግን ይሄንን ትግል አደጋ ውስጥ የሚከት እንቅስቃሴ በሚያደርጉበት ጊዜ ደግሞ ትክክል ያልሆነውን ትክክል አይደለም ለማለት ወደፊት ለፊት ገጽ በመጣን ጊዜ ምንድነው የያዝነው አቋም? ምንድነው ያራመድነው አቋም? ምንድነው ያልነው? 5ኛ ረድፍ ገብቷል። ይህንን 5ኛ ረድፍ በፍጥነት አጥሩት፣ እናንተንም ይጎዳል፣ ሌላውንም ይጎዳል የሚል አቋም ነው ያንጸባረቅነው። አሁንም የብአዴን ስቲል 5ኛው ረድፍ ሆነው ስራ እየሰሩ ያሉ በውጭ ያሉ
በዚያው መስመር ውስጥ ያሉ ይሄን መዳከም ይሄን መበታተን ሲፈጥሩ የነበሩ በግዢ የተወሰዱ አካላት አሉ አድፍጠው። አሁንም ቀላል አይደለም። ነገር ግን እነዚህ አካላት አሁን ሆምለስ ወደ መሆን ተሸጋግረዋል። ቤት አልባ፣ መደበቂያ የሚሉት ድርጅት የለም። አንለስ መደበቂያ ድርጅት እንፈጥራለን ካላሉ፣ መደበቂያ ድርጅት እንፈጥራለን ካሉም እዚሁ እላይ ተንጠልጥለው ይቀራሉ እንጂ መሬት ላይ ከዚህ በኋላ የአምስተኛ ረድፍ ተወካይ ሆኖ መሬት ላይ የሚንቀሳቀስ አካል አይገኝም። የቀረ የአምስተኛው ረድፍ ክንፍ በሙሉ እጣ ፈንታው ወይ እጅ ሰጥቶ ወደ አሰለፉት አካላት ይሄዳል። ምርጫው እሱ ስለሆነ እጅ ሰጥቶ መሄድ የማይፈልግና መቆየት መታገል የሚፈልግ ከሆነ ከአምስተኛ ረድፍነት ራሱን አጽድቶ ብቻ የሚጓዝበት እድል ነው ያለው። ይሄንን እድል ይጠቀሙበታል አይጠቀሙበትም ሌላ ነገር ነው። ሪያሊቲው ግን ከዚህ ፈቅ የሚል አይደለም። ስለዚህ አሁን የተመሰረተው ድርጅት አፋብን የአማራ ፋኖ ብሔራዊ ንቅናቄ በማናቸው መንገድ የአምስተኛ ረድፍ ተሰላፊ ንክኪ እንዳይኖረው ማድረግ በጥንቃቄ ማየትም ይገባል። በሁለት ፌዝ እንደሄዱበት የታመነ ነው። አንደኛው አይተው ሁኔታው በተቻለ መጠን የኮሎኔሉም የሌላውም የነያሱም ቆይታ የነበረው እድል ከተገኘ አፋብን የሚባለውም አሁን አዲስ እንዲደራጅ የተባለውም ድርጅትም ተቆጣጥረው እዛም ላይ ኃላፊነት ወስደው መቆየትና በድርጅቱ ከተመሰረተ ከጥቂት ጊዜ በኋላ እከሌኮ ሄደ እየተባለ ደግሞ ከዚህኛውም ድርጅት ሄደ ለማስባል የተደራጁ ለዚህ ፐርፐዝ የተዘጋጁ ነበሩ። ነገርየው መስመሩ ጠበብ አለ። ከባዕዴን ጋር ያለው በሌላው ላይ ይመለስበታል። ከባዕዴን ጋር ግንኙነት የነበረው ግን መስመሩ ጠበበበት። ስለዚህ ያለው አማራጭ እነያሱ እንደምንም ብለው አፋሕድ ላይ አስልተው አካባቢያዊነትን መሰረት አድርገው ቀስቅሰው በዚያና በዚያ አዋክበው አርበኛ እስክንድር ነጋ በወቅቱ በማናቸው መንገድ አንስተው በሱ ቦታ ማንን ሊያመጡ እንደነበረ ግልጽ ነው የነበረው። የትኛውን ኃላፊነት ለመቆናጠጥ እንደተዘጋጁ ግልጽ ነው የነበረው። ለረጅም ሰዓታት ተከራክረናል፣ ተወዛግበናል፣ ብዙ ተባብለናል። ከነዚህ አካላት ጋር በማስረጃ ልናቀርበው የምንችል በኩራት የምንናገርበት እያንዳንዱ አካሄድ ያለውን አደጋ ሳይተን ሞግተውናል። አምስተኛ ረድፍ ትላላችሁ፣ የለም አምስተኛ ረድፍም አለ እዚህ ድርጅት ውስጥ። አሁን ቅርብ ጊዜ ለአንደኛው ኢያሱ ከተጓዘም በኋላ ማነው አይሚን ቅርብ ጊዜ የኢያሱ መሄድ አይቀሬ ሆኖ ኢያሱ ከሄደ በኋላ ከአንድ ለጊዜው ምንም መጥራት ሳያስፈልገኝ ከአንደኛው ጋር ተነጋገርን። ቀጣይ ከሌ ይሄዳል እናውቃለን ለምን እንዳደፈጠ አልኩት። በእኔ ተማመን በፍጹም እሱ አይሞክረውም ስህተት ነው ብሏል ተቀብሏል ምናምን አለኝ። ወልሲ አሁን የሚያጓጓን አሁን የሚያስቸኩለን ነገር የለም። ሲሄድ ግለሰብ ነው ሲሄድ አዲስ ቁም ነገር አይደለም። ነገር ግን በምክረ ሐሳቡ በሂደቱ ላይ አብሮ ሲዶልት አብሮ ሲመክር የነበረ አይደለም ወይ? ይሄ የአምስተኛ ረድፍ አደረጃጀት ከባዕዴን ጋር አላያንስ እንዲፈጥር አብረው ሲሰሩ የነበሩ አካላት መስፍን ብቻውን አይደለም ስንል በነበረበት ጊዜ ይጥራ አላልናችሁም ወይ? አዎ። እና ከዛ ውስጥ ነከሌ አልነበሩም ወይ ከሄዱት ውስጥ? አዎ ትክክል ነው። አሁን የተማመንነው ነው። እና ስንነግራችሁ ዝም ብላችሁ እኮ ድርጅቱን እንዲህ መጫወቻ አደረጋችሁት እኮ። አይ ከሌ አድሚት አድርጎ ስህተት ነበረ ብሎ ነገሩን ስለተው ነው። ስህተት ከሆነ አድሚት ካደረገ ለምን ወደ አደባባይ አይመጣም? ስህተት የነበረ አምስተኛ ረድፍ ውስጥ ነበርኩኝ ብሎ ለምን አይናዘዝም? ሰው እዛ ለመቆየት ስህተት ነበረ። አለቆቹ እንዳይቆጡ ዲል ያደረጋቸው አካላት እንዳይቆጡና የመሄጃው ጉዳይ በሩ እንዳይዘጋበት ደግሞ አይ ያኛውን ትቼዋለሁ የምትል የዛችው የሰፈር ዛፍ ጥላ ስር መማማልና ውል የት ሊያደርስ ነው በዚህ ትግል ውስጥ? ስለዚህ በአምስተኛ ረድፍ ውስጥ የነበረና
ነገርየው ስህተት ነበረ የሚል ከሆነ እስቲ ወደ አደባባይ ይምጣና ይሄ ነበረ የነበረው ሁኔታ ይናገር። የሄዱት እኮ እየተናገሩ ነው አይደል? የግዴታ የሄዱት ከዛ እስኪያዋርዱ መጠበቅ የለበትም። እነዛም እኮ ትንሽ ጎተት ያሉት ግድ የለም እንትን አድርገን መስመር አስይዘን እስከምናስፈጽም እየተባለ ነው። ስር የሰደደ አደገኛ ነገር እየተካሄደ ስለሆነ ሰው ያገዛዙ ባህሪ ነው። ከባህሪው የሚቀዳ ነገር ስላለ ነው ስናነሳ የነበረው። ለዛ ነው አሁን እንደነገርኳችሁ እነዚህ የፖለቲካ ድርጅቶች የሰላማዊ ታጋይ ድርጅትን እያሉ ያሉ አካላት ናቸው አደለ? ኢህአፓና መያድ፣ ሌሎች 6 እነሱን ጨምሮ 6 የፖለቲካ ድርጅቶች ናቸው። ታማኒነት ያለው ምርጫ ማድረግ አይቻልም። የእጩ ምዝገባ፣ የመራጮች ምዝገባ በሙሉ ሂደቱ የተጭበረበረ ነው። ይሄ አሳታፊ፣ ሐቀኛ፣ ታማኒና ዴሞክራሲያዊ የሆነ ምርጫ ለማካሄድ የሚያስችል ሁኔታ የለም። እንግዲህ በተደጋጋሚ ጊዜ ሰልፍ የመውጣት አደባባይ ተቃውሞ የማሰማት ወዘተረፈ ተሞክሯል። አልተፈቀደም። የለም፣ ዝግ ነው። ጠንከር ያለ መግለጫ አውጥቶ ስርዓቱን መቃወም አይቻልም። አመራሩን ያዋክባል። ድርጅቶቹን ለሁለት ለመክፈል ከመሃላቸው የተወሰኑትን በገንዘብ ይገዛል። ልክ አሁን እንደሚያደርገው እነ ኢያሱን እነ ኮሎኔል እነ ማስረሻን በግዢ እንደወሰደ ሁላ አፋድን ለማፍረስ በሚል ይሄ ሊፈጠር ያለው አንድነት እንዲስተጓጎል ለማድረግ በእነሱ ላይ እንደሰራ ሁላ እዛው ከተማ ውስጥ ባሉ በሀገር ውስጥ ባሉ የፖለቲካ ድርጅቶችም ላይ እየሰራ ያለው ይህንኑ ነው። የመበተን የመከፋፈል ገንዘብ ይመድባል፣ የተወሰኑትን ይገዛል። የዚህ ድርጅት አካል አይደለንም እንዲሉ ያደርጋል። ይሄ ብቻ አይደለም። እነዚህ ድርጅቶች አሁን መግለጫ አውጥተው የተቃወሙት በምን መሰላችሁ? የመግለጫቸው ፍሬ ነገር ለምርጫ ቦርድን የሚያሳሰቡበት ምርጫ ቦርድ አንድ መመሪያ ነገር ብሎ አውጥቷል። 2 ቁልፍ ነገሮች አስቀምጧል። የኦህዴድን አጀንዳ ማስፈጸሚያ ምን የሚል ነው? የእጩ አባላት ፓርቲዎች ያው ለውድድር እጩ ያቀርባሉ። እነዚያ ለውድድር የሚመጡ እጩዎች በማንኛውም ጊዜ ከእጩነት ራሳቸውን ማግለል ሲፈልጉ ይላል እያቀለሉት ነው፣ እያመቻቹለት ነው፣ ፕሮሰስም እንዳይኖረው ፓርቲው ድርጅቱ ሳያውቀው እንግዲህ ለእጩነት ያቀረበው ፓርቲ ሳያውቅ እጩ የሆነው ግለሰብ ስልክ በመደወል ብቻ ከእጩነት ራሴን ሰርዣለሁ ሲል ይሰረዛል። ስልክ ደውሎ መሰረዝ የሚችልበት ህግ ብለው ነው ያወጡለት። ምን ለማድረግ ነው? ክሊር ነው ይሄ። የፖለቲካ ድርጅቶች እጩ ያቀርባሉ። ልክ ፋኖ ሲደራጅ በየቦታው በፋኖነት ስም እንዲገባ እንደተላከ ሁላ ፓርቲዎች ማዛው ናቸው። ፒስ ኦፍ ኬክ ለነሱ። እያንዳንዱ ፓርቲ ሲመሰረት ወደ ፓርቲዎቹ ሰው ያስገባሉ። እነዚያ ያስገቧቸው ሰዎች የፓርቲዎቹ ታማኝ መስለው እጩ ተወዳዳሪ ሆነው ይቀርባሉ። ሲፈልጉ በእጩነት የቀረቡትን እንዲያልፉ በማድረግ የብልጽግና ሰዎች ናቸው። በሆነ ኤክስ በሚባል ፓርቲ ውስጥ ሂደው ነው የተወዳደሩት። አሸንፈው ይመጣሉ። ምክር ቤት ላይ ብርሃኑ ነጋ ናቸው። ኢዜማ ነው ስማቸው፣ ብልጽግና ነው ተግባራቸው፣ ፒፒ ነው። ልክ እንደዛ መያድ ይሆናል፣ ኢሃፓ ይሆናል። በመያድና በኢሃፓ ስም ወደ ፓርላማ ይገባል። ከዛ ከመያድ ይህን ያህል ከኢሃፓ ይህን ያህል ከከሌ ይህን ያህል አሸንፏል ይባልለታል። ከአብይ አህመድ በላይ አብይ አህመድ ነኝ የሚል ይሆናል። ከሽመልስ አብዲሳ በላይ የኦህዴድ ተቆርቋሪ ነኝ ይላል። ፓርቲዎቹን መጫወቻ ያደርጓቸዋል። አንዱ ታክቲክ ይሄ። ሁለተኛው ትንሽ ሬዚስት የሚያደርጉና እጩ ሆነው የሚቀርቡ አካላት በተለይ በአካባቢያቸው ላይ እውቅና ያላቸው ፖለቲካሊ ጠንከር ያሉ የሚሞግቱ ከሆኑ አንድም ሁለትም ቢሆኑ እንደ ክርስቲያን ታደለ አይነት እንደ ዮሐንስ ቧያለው አይነት በሆነ መንገድ የሚሞግቱ ወደዚያ የሚቀላቀሉ ከሆነ ደግሞ እና ትችትና ወቀሳን የማይወዱ እና አብይ አህመድ ያን አይፈልጉትም። ስለዚህ እነሱን ደግሞ ገና በውድድር ሂደት ውስጥ እያሉ ለማባረር የሚያስችላቸው ይኸውልህ ጭንቅላቱ ላይ ሽጉጥ ደቅኖ በልደውልና ከእጩነት ራስን ሰርዝ ይለዋል። ይሄ የምታዩት በየቦታው እያፈነ እየወሰደ የሚገርፍ የኦህዴድ ቡድን ያለ ጥርጥር እነዚህ አካላት ይሄዳሉ።
ምንድን ነው ሊያደርጉ የሚችሉት? እየደወለ የአንድ የፖለቲካ ፓርቲ በቃ በዚህ ሰርዣለሁ ይላል። ከ15 ቀን በኋላ ይሄ ፓርቲ 50 ሰው ለእጩነት አቀረበ፣ 40ው ሰርዘዋል ይላል። አመራሩ ብቻ ይቀራል።